ዛሬ የሰውን ህይወት ከሚቀይሩ ታላላቅ ውሳኔዎች አንዱ ነው። ይህን ታላቅ ውሳኔ ስንወስን ደግሞ ሁለት የተለያዩ ሰዎችን ከተለያዩ ቤተሰብ አምጥቶ የሚያገናኝ ሲሆን ትዳር ማለት ቤተሰብን ሰላም፣ ራስን ሰላም ለማድረግ ቅድመ ትዳርን አውቀን ተገንዝበን ያማረ ቤተሰብ ጥሩ ትዳር ለመመስረት ሁላችንም እንዘጋጅ። ወደ ማወቅ ዩቲዩብ ጎራ ብላችሁ ላይክ ሰብስክራይብ ያደረጋችሁ እንዲሁም ለምትወዱት ጓደኛ ሸር እያደረጋችሁ ቤተሰብ ሁኑ። ሰላምታዬ በያላችሁበት። ትዳር የሰው ልጅ ህይወት ከሚቀይሩ ታላላቅ ውሳኔዎች አንዱ ነው። ሁለት ሰዎች ብቻ አይደሉም ትዳር ላይ የሚገናኙት፣ ሁለት ልቦች፣ ሁለት ቤተሰቦች እና ሁለት ህይወቶች ናቸው የሚጣመሩት። ስለዚህ ትዳር ከመግባታችን በፊት ራሳችንን ማዘጋጀት፣ መማርን መገንዘብ እጅግ በጣም አስፈላጊ ነው። ይህን የምንማረው ነገር ደግሞ ቅድመ ትዳር ይባላል። ስለዚህ ቅድመ ትዳር ላይክ ሰብስክራይብ እያደረጋችሁ ለብዙ እህት ወንድሞች አድርሱልኝ። ይሄ የሁላችንም ችግር ስለሆነ እኛ ወጣቶች ትውልድ እያለን ይህን ችግር መቅረፍ አለብን። ለልጆቻችን ጥሩ ነገር እያስተማር ለትውልድ ጥሩ ነገር እያስተማር ማለፍ ስላለብን ነገ የሚቆጨንን ስራ ላለመስራት እንሞክር። እንዴት ካላችሁ ለልጆቻችን ምን አስተማር፣ ነገ በቃ ሌላ ቦታ ላይ ስንሆን ለልጆቻችን ምን አስተማር ብለን ብንጠየቅ እንኳን ምን መልሰው ነገር መኖር አለበት። ስለዚህ ቅድመ ትዳር ትምህርት ሰውን ከኃላፊነት ያዘጋጀዋል። በቃ ከባድን ነገር ቀላል በማድረግ ትዳርን በፍቅር ብቻ አይደለም በመተማመን በመከባበር በመታገስና በመረዳዳት እንደሆነ ያስተምራል። ስለዚህ ቅድመ ትዳር ለሁላችንም ወሳኝና አስፈላጊ ስለሆነ ለብዙ እህቶች ወንድሞች እንዲደርስ ላይክ ሰብስክራይብ አድርጉ እላችኋለሁ። እንዲሁም ለምትወዱት ወዳጃችሁ ሸር እያደረጋችሁ ቤተሰብ ሁኑ። ሁለት ሰዎችን የሚያጣምረው ትዳር ማለት ከተለያዩ አስተሳሰቦች እና ከተለያዩ አደባባዮች ሲመጡ መግባባትን ለመፍጠር ትምህርት ያስፈልጋልኝ። ማወቅ፣ መገንዘብ፣ መረዳት ስለሚያስፈልግ ቀድመን አውቀን ትዳራችንን ሰላም፣ ራሳችንን ሰላም፣ ቤታችንን ሰላም እናድርግ። በቅድመ ትዳር ውስጥ የባልና የሚስት መብቶች፣ ኃላፊነቶች እንዴት እንደሚግባቡ እና ቤተሰብ እንዴት ማስተዳደር እንደሚችሉ እንዴት መምራት እንደሚችሉ ያስተምራልኝ። ስለዚህ ብዙ ጊዜ ችግሮች የሚፈጠሩት ከእውቀት እጥረት ነው። ስለዚህ እውቀታችንን አዳብረን ማንነታችንን አውቀን ስለ ትዳር በደንብ አድርገን አውቀን መግባትና መኖር አለብን። ነገር ግን ቅድመ ትዳር ትምህርት ሰዎችን ራሳቸውን እንዲያዘጋጁ ይመራል። ራሳቸውን እንዲገመግሙ እኔ ማን ነኝ፣ ደካማና ጠንካራ ጎኔ ማን ነኝ ብሎ ራስ እንዲገመግም ያደርጋልኝ። ስለዚህ ቅድመ ትዳርን አውቀን ተገንዝበን ራሳችንን ሰላም እናድርግ። ስህተትን በጣም ነው የሚቀንሰው ቅድመ ትዳር እና ጠንካራ ቤተሰብን እንመስርት። የተማረ ትዳር በፍቅር በሰላም እና በመግባባት ይቆማል። ስለዚህ ወጣቶች ሁሉ ትዳር ከመጀመራችሁ በፊት አንድ የምመክራችሁ ነገር ቢኖረኝ ቀድማችሁ ተገንዘቡ፣ ቀድማችሁ ወቁ። ሰውን ማወቅ አይደለም ራሳችሁን ተገንዝባችሁ አውቃችሁ ያገባችሁ እህቶች ቤታችሁን ሰላም አድርጉ። ሁልጊዜ እየተነዛነዙ እየተነታረኩ መኖር ጥሩ አይደለም። ለራስም ለቤተሰብም ጥሩ ስላልሆነ ለልጆችም ልጅ ማለት እንደ ባዶ ወረቀት ነው፣ የሰጡትን የሚቀበል። ስለዚህ ለልጆቻችን ሰላም ሲባል ለራሳችን ሰላም ሲባል ቤታችን ሰላም አድርገን ራሳችን ሰላም አድርገን ቅድመ ትዳርን ትምህርት እንውሰድ። ትዳር የያዛችሁ እህቶች አልረፈደም ወቅቱ፣ ተማሩ፣ እወቁ። እንደኛ ጭልም ያለባችሁ አንዳንዴ እንዲህ ናት ህይወት፣ በቃ አንዳንዴ ድርሳ ትጨልማለች። ስለዚህ እሱን የጨለመውን ለማብራት ወደ ቅድመ ትዳር ጎራ ብላችሁ ምንድነው ችግሬ ብላችሁ ሰውን ማስተካከል አይቻልም፣ ግን ራስን ማስተካከል ስለሚችል ምንድነው ችግሬ እኔ ያለብኝ ብላችሁ ራሳችሁን ተገንዝባችሁ ትዳራችሁን ሰላም አድርጉ። ሁልጊዜ እንደዚህ ሆኖ እንደዚህ ወጥቶ እየተባባላችሁ እየተሰልቻቻችሁ አትኑሩ እላችኋለሁ። ስለዚህ ወጣቶች ሁሌ ትዳርን ከመጀመራችሁ በፊት ቅድመ ትዳር ትምህርት ማግኘት በጣም አስፈላጊ ነው። ይሄ ትምህርት ደስታን የሚያመጣ ቤተሰብን ለመመስረት መንገድ ይከፍታል። የተዘጋጀ ሰው ትዳሩን በጥበብ ይመራል፣ ጥሩ ቤተሰብን ይመሰርታል። የተማረ ቤተሰብ ደግሞ በፍቅርና በሰላም ይኖራል። ስለዚህ ላይክ ሰብስክራይብ ያደረጋችሁ ለብዙ እህት ወንድሞች አድርሱልኝ። ይሄ የሁላችንም ችግር ነው። እኔ ለምን ላይክ ሰብስክራይብ ሸር እንደማታደርጉ አይገባኝም። ችግራችንን እንቅረፍ ስላልነው ስላልዋሸን ነው ወይስ ምንድነው? ሰውን ስላልተችን ነው? ላይክ ሰብስክራይብ አድርጉ በቃ። እና ለዛ ነው። ሰላም ሁኑልኝ። ደግሞ በሌላ ርዕስ እስከምንገናኝ